እኔ ግን የቡታጀራ ዩቱበሮችን ኮንፊደንሳቸውን ሳላደንቅላቸው አላልፍም ማለት ነው። ብትሳደቡም ተሳደቡ፣ አእምሯቸው ያሰቡትን የሆነ ነገር ካሰቡ አምተው ለማህበረሰቡ ሸር ያደርጋሉ። ጠቀምም አልጠቀምም ዝሙትም ሆነም አልሆነም። በዚህ ሳምንት እንግዲህ ፍቅር፣ ሙቤ፣ ኤፍሬም ሆነው የሚሰሩትን ስራ ሁላችንም እያየነን አይደለ? ወደኛ አካባቢ ደግሞ ያሉት ዩቱበሮች የሆነ ነገር አእምሯቸው ያሰቡትን ለመስራት በጣም ይቸገራሉ። ይህን ነገር ብሰራስ ማህበረሰብ ባይቀበለኝስ? ይህን ነገር ባደርግስ የሆነ ቤተሰብ ዘመድ ብቻ ለሰው ነው ብዙ ጊዜ የምንኖር እና የቡታጀራ ደግሞ ሰው ተቀበላቸው አልተቀበላቸው ብቻ አእምሯቸው የሆነ ነገር ያስባልኝ ያችን ነገር ፕራንክም ሆነ ሪልም ሆነ ምንም ሆነ ብቻ አመተው ይደፉታል ማለት ነው። እና እንግዲህ እኔ ፍቅርም በጣም ወዳታለሁ፣ በጣም አከብራታለሁ፣ በጣም ደስ ትለኛለች ማለት ነው። እና ኤፍሬምም እንደዚሁ በጣም ብቻ ደስ ይሉኛል ማለት ነው። እና አንዳንድ ነገር የሚሰሩት ስራ አዎ ከማህበረሰብ ትንሽ እየወጣ ያለ ነው። አሁን ይህን ስራ እንደ የፍቅር ቤተሰቦች ይህን ነገር አሁን ስላችሁ የሁለት ቀየሙ ትችላለች። ፍቅርን በጣም ነው መወዳት፣ ኤፍሬንም ሙቤንም ሁላችንም እንወዳቸዋለን። እና ስለዚህ አሁን ሩታ ይህን ነገር እንደ ፍቅር ሰርተው ቢሆን ወይኔ ሚዲያው በአንድ እግሩ ነበር የሚቆም ማለት ነው። የሩታ ሲሆን የሆነ ነገር ይገንባታልኝ። ያው ሩታንም ፍቅርንም ሴት እስከሆኑ ድረስ ሁላችንም እንወዳቸዋለን። ለሴት ልጅ ያው ጠበቃ እንቆማለን። ፍቅር አወድቃለች፣ በጣም ቻናሏ ወድቋል። ይሄን ነገር ቻናላቸውን ለማሳደግ ቻናላቸውን ከፍ ለማድረግ ነው። ቢሆንም ግን አንዳንዴ የቡታጀራ ዩቱበሮች የሆነ ጥቁሩን ቀይ ነው ብለን እንድናምንላቸው ይፈልጋሉ። ነጩን ደግሞ በጣም ጥቁር ነው ብለው ካመጡ በቃ ይሄ ጥቁር ነው ካሉን ነጩን በቃ ነጭ ነው እንድንላቸው ይፈልጋሉ ማለት ነው። እና ኮንፊደንሳቸው በጣም ይገርመኛልኝ። አሁን እኛ ብዙ ጊዜ የወታጀራ ዩቱበሮች በጣም ማሰባቸው የተሳነ ነው ምናምን እንድንላለን። አሁን ኤፍሬምና ፍቅር ትናንትና ኤፍሬም ወድጄሻለሁ አፍቅሬሻለሁ፣ ያው ፕራንክ ነው አይቼዋለሁ እስከ መጨረሻው። ባለፈውም እንደዚህ እንግዲህ ፍቅር በውስጥ ምን እየሰራች እንደሆነ በኋላ ሚዲያ ላይ ታመጣዋለች። ከዚያ በኋላ ያው ብቻ እነሱ እንግዲህ ጥሩ ትልቅ ነገር እኔ እንደሚመስለኝ ግን የሆነ ድርጅት እየሰራች መሰለኝ ማለት ነው። ያንን ነገር በጣም ለፍቼበታለሁ፣ ብዙ ብዙ ዋጋ ከፍዬበታለሁ ብላለች። እና የሆነ ብቻ አንድ ትልቅ ነገር ከፍቅር የሚወጣ ይመስለኛል። እንግዲህ እንጠብቃለን። ገና አልጨረሰም። ለማህበረሰብ ሸርም አላደረገችውም እና ይህን ነገር ካደረገች ጎበዝ ሴት ነሽ፣ በጣም ጠንካራ ነሽ፣ እንወድሻለን። በዚሁ ቀጤበት። ይህን ነገር ደግሞ እናውቃለን። ስራ ነው፣ ፕራንክ ነው፣ እየተጫወታችሁ ነው። ግን ከብዙ ቆይታ በኋላ ተገናኝታችሁ እንደዚህ እንደ ፍቅረኛ የምታረጓት አክት ምናምን ነገር ጥሩ ነው፣ ሄዱበት። ግን አንዳንዴ ኮንፊደንሳችሁን ወደዋለሁ ያልሁትን በቃ የሆነ ነገር ይመቻችኋል፣ ታወጡታላችሁ ሚዲያ። የሆነ ነገር ታስባላችሁ፣ ያን ነገር ለማህበረሰብ ጠቀምም አልጠቀምም። አንዳንዴ ምን ይላል መሰላችሁ አብሬሽ፣ የሆነ የሚጠቅማችሁ ነገር ውሰዱት፣ የማይጠቅማችሁ ነገር ከሆነ ደግሞ በቃ አትውሰዱት ይላል ማለት ነው። እና እነዚህ ደግሞ አሁን ሙቤ ከዚህ ነገር መግባት አይፈልግም። ትናንትና ኤፍሬም ፍቅርን አፈቀርሁሽ ወደድሁሽ እያለ እየለመናት ነበር። ከዚያ ኧረ ሙቤ እባክህ ሸምግለን ኧረ ተው ምናምን ፍቅር ብትለምነው ኤፍሬም ቢለምነው ማለት ነው እምቢ ብሎ በቃ እጄን አላስገባም አለ ኤፍሬም። ሙቤ ከዚህ ነገር መግባት አይፈልግም። ለምን ከፍቅር መሀል መግባት አይፈልግም። ሁለታችሁ ናችሁ የምትፋቀሩ፣ ሁለታችሁ ናችሁ የምትዋደዱና እኔ ከእናንተ ፍቅር አልገባም። ያው ብቻ አብራችሁ ሰሩ፣ ጠንክሩ፣ ሂዱበት። ግን አንዳንዴ ደግሞ እንደዚህ ባትለጣጠፉ። አሁን ፍቅር ትናንትና ኤፍሬም እንደዚህ አፍቅሬሻለሁ ሲላት በጣም ነበር የደነገጠች። በጣም 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 ግን መጨረሻው ፕራንክ ነው። ሰላም ወድን የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በዚህ ሳምንት እነ ፍቅር እነ ሙቤ እነ ኤፍሬም የሚሰሩት ፕራንክ ያው ሁላችንም ተመችቶናል። ያው እይታቸውም እየጨመረ ነው። የፍቅርም ቻናሏ በጣም ቀዝቅዞባት ነበር እና ሁሌ እንዲህ እያላችሁ ብትመጡ በጣም ደስ ይለኛል። ከመጀመሪያው ደግሞ ተናግሬያለሁኝ የቡታጀራ ዩቱበሮችን ኮንፊደንሳቸውን አደንቀዋለሁኝ። እኔ ምንም ሰሩ ያው ትምህርት አልወስድም። አልሐምዱሊላ ትልቅ ነኝ፣ አእምሮዬ የበሰለ ነው። የሚያዝናና ነገር ከሆነ እዝናናለሁ። ትምህርት የሚወስድ ከሆነ እኔ የምፈልገው ነገር ከሆነ ወስዳለሁ እንጂ ይሄ ሰው ዝሙት ነው እነሱ አትዩዋቸው ምናምን ይላሉ። እኛ ዩቱበሮች ስለሆነ ከማንም ትምህርት አንወስድም። የራሳችን አይዲያ ሊኖረን ይችላል። አሁን ያለነ ከሰው ቤት ነው እና
ከእነሱ ትምህርት ላንወስድ እንችላለን። አሁን ብዙዎች ዝሙት ነው ምናምን ይላሉ። ነው ይሄ ዝሙት አይደለም። እነሱ ግን ኮንፊደንሳቸው ሰው ተቀበላቸውም አልተቀበላቸውም ያንን ነገር ለማህበረሰቡ በቃ ሸር ያደርጋሉ። ሚዲያ እስከሆነ ድረስ ታየ አልታየ፣ ተመርቶ ተወሰደ አልተወሰደ እና ኤፍሬም እንግዲህ ፍቅርም ዛሬ ፍቅር ለኤፍሬም ፍቅሯን ገለጸችለት ብለው ብዙ ነገር የውስጣቸውን አንተን በማግኘት ሄደ በጣም ደስ ብሎኛል እያሉ አብረው ሲደንሱ አሲርም ሲጠጡ ምንም ሲሉ ከዛ ወደ መጨረሻ እንግዲህ ኤፍሬም መጥቷል እና እኛ ብትፋቀሩም ደስ ይለናል። ኤፍሬም ያው ፍቅረኛ ምንም ነገር የለውም። ፍቅርም እንግዲህ ለጊዜው ምንም ነገር የላትምና ከተመቻቻችሁ ያው ብትፋቀሩ በጣም ደስ ይለናል ማለት ነው። እና የመቻችሁ ብቻ በጣም ሀሪፍ ነው። ተመችቶናል ለማለት ነው። እስቲ እንግዲህ ደግሞ ነገ ምን እንደሚለቀቅ በደንብ አድርገን ፈትፍተን እናቀርብላችኋለን እና ይመቻችሁ ማለት ነው። እደጉ፣ ተመንደጉ፣ ቻናላችሁን ያው ትልቅ ደረጃ ለማድረስ ነው እና ሄዱበት፣ እኔ ሄዱበት ነው የምላችሁ ማለት ነው።